ሰላም እንዴት አላችሁ? በዚህ ቪዲዮ በተለያየ የፈተና ጊዜያት እንዲሁም ደግሞ በተለያዩ የመማር ማስተማር ወቅት ሾርት ኖት ወይም ደግሞ አጤሬራ አጠር ያለች ኖት ወይም ስለ አጠቃላይ ገለጻ አጠር ያለች ኖት የምናወጣበትን መንገድ የምንመለከት ይሆናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እና እንዲሁም እስከ መጨረሻው ቪዲዮን በመመልከት የቪዲዮ ተጠቃሚ ይሁኑ። በመጀመሪያ አጤሬራ ወይም ደግሞ ሾርት ኖት የተለያዩ ነገሮች የሚጠቅመን ሲሆን አንድን ጊዜ ለመቆጠብ እንዲሁም ደግሞ ጊዜያችንን ከመቆጠብ በተጨማሪ አንድን የተረዳነውን ነገር ኢፌክቲቭሊ በተጽዕኖ ወይም ደግሞ ተግባር ላይ ለማዋል እና ለምንፈልገው ዓላማም ለመጠቀም በጣም ጋይድ የሚያደርግና በጣም ጠቃሚ ነው እና እነዚህንም በምናወጣበት ሰዓት የየራሳቸው ስቴፖች እና የየራሳቸው ደረጃዎች ያላቸው ሲሆን የመጀመሪያው አንደርስታንድ ወይም ደግሞ ምን ይላል ነገሩ ምን ይላል የሚለውን የተቀመጠው ነገር ትምህርት ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ የምታነቡት መጽሐፍ እያ ነገር ምን ይላል የሚለውን ምን ነገር ይገልጻል የሚለውን በደንብ መረዳት መቻል ግዴታ ነው። ምክንያቱም ከነዛ መካከል የምታወጡት አጤሬራ ወይም ደግሞ ሾርት ኖት ግዴታ እናንተ ከተረዳችሁበት አንጻር በማስቀመጥ እያንዳንዷን ነጥብ በመቀናነስ ትንሽ ዋና የሆነችን ፍሬ ሀሳቡን ማውጣት ስለሆነ ስለዚህ ምን ጊዜም ቢሆን በመጀመሪያ እያንዳንዱን ንዑስ ሀሳቦች ኪ ፖይንቶች ማለት ነው የተለያዩ ሄዲንጎች ሊሆኑ ይችላሉ፣ ቦልድ ቴክስቶች ሊሆኑ ይችላሉ፣ የተለያዩ ፖይንቶችን፣ ሰመሪዎችን፣ ክለሶችን እንዳለ በመመልከት ኪ ፖይንቶችን ወይም ደግሞ ዋና ዋና ነጥቦችን ማውጣት አለባችሁ። በመቀጠል ሪድ ትሮፍሊ በዚህ ውስጥ ማለት ነው በአንደርስታንድ ውስጥ ማለት ነው በጣም በጥንቃቄ ማንበብ እዚሁ አንደርስታንድ ውስጥ እዚሁ መረዳት ውስጥ እያንዳንዱ ነጥብ በመጀመሪያ ከተረዳችሁ በኋላ ከዛ ወደ ሾርት ኖት ማውጣቱ እንሄዳለን ማለት ነው። በሁለተኛ ደግሞ የምትጠቀሙት መንገድ የ80-20 ሩልን ወይም ደግሞ የ80-20 ህግን ነው። ምን ጊዜም የምታስቀሩት ወይም ደግሞ የምትጽፉት 20% ኮንተንቱ ማለት ነው ግዴታ ሾርት ኖት ስለሚሆን 80%ቱን የትምህርቱን ወይም ደግሞ የምታወጡትን የሾርት ኖትን ሚኒንግ ወይም ደግሞ ትርጉም መያዝና ማቀፍ መቻል አለበት። የተለያዩ ኮንሰፕቶችን፣ ዋና ዋና ገለጻዎችን፣ እውነታዎችን እንዲሁም ደግሞ በጣም ጠቃሚ የሚባሉ ዳታዎችን በማስቀመጥ ይህ የምታስቀምጡት 20%ቱ 80%ቱን ትርጓሜ ሊይዝ ይገባል ማለት ነው። በሶስተኛ ደረጃ የምትጠቀሙት ኦርጋናይዝ ዩር ኖት የራሳችሁን ኖቶች ኦርጋናይዝ ማድረግ በሶስተኛ ደረጃ የሚመጣ ነው ማለት ነው። በመጀመሪያ ተረድታችኋል ምን እንደሚል፣ ምን እንደሚያስረዳ፣ ምን እንደሚገልጽ። ከዛ በኋላ ደግሞ ይገልጻል የምትሉትን እያንዳንዱን ኪ ፖይንቶች፣ ኮንሰፕቶች ለይታችኋል። ስለዚህ አሁን በቀጥታ ኖታችሁን ኦርጋናይዝ ታደርጋላችሁ ማለት ነው። በዚህም የተለያዩ ሴክሽኖችን በማውጣት እንዲሁም ደግሞ የተለያዩ ሄዲንጎችን የተለያዩ ገላጭ የሆኑ ርዕሶችን በመጠቀም ኖታችሁን በግልጽነት በሴክሽን ማለት ነው በመከፋፈል ታስቀምጣላችሁ ማለት ነው። እዚህ ጋር ለምሳሌ የምታወጡት ኖት ስለ ሂስትሪ ቢሆንና እዛ ላይ ስለ ወርልድ ዋር ሰከንድ ቢሆን ወርልድ ዋር ሰከንድ ላይ ሄዲንግ የምትጠቀሙት እንደነ አሊያንስ እንደነ ኢምፔሪያሊዝም እና ናሽናሊዝም የሚባሉ ዋና ዋና ሄዲንጎችን ትጠቀማላችሁ። እነዚህ ሄዲንጎች የራሳቸው የሆነ ገለጻ የሚሰጧችሁ ሲሆን ከዛ ሾርት ከማድረግም በተጨማሪ ለብቻቸው በዛ በወርልድ ዋር ሰከንድ ላይ የነበረውን ዋና ዋና ኪ ፖይንቶች የሚገልጹ ናቸው። በአራተኛ ደረጃ የምትጠቀሙት ሲምፕሊፋይ ማድረግ ነው። የተለያዩ ቡሌት ፖይንቶችን በመጠቀም የተለያዩ ምህጻረ ቃሎችን በመጠቀም የተለያዩ ቁልፍ ቃላትን በመጠቀም እነዚህን ኖቶች ማለት ነው በጣም ኦልሞስት ብዙ የነበረውን ኖት ሲምፕሊፋይ ወይም ደግሞ ቀላል ማድረግ ትችላላችሁ ማለት ነው። እነዚህንም በማድረግ ሾርት ኖታችሁን አጭር፣ ሳቢና ማራኪ ማድረግ ትችላላችሁ። በመቀጠልም የተለያዩ ቪዥዋል አድሶችን ወይም ደግሞ እንደ ዲያግራም እና ቻርቶች እንዲሁም ደግሞ ሃይላይቲንጎች የተለያዩ ሃይላይት የሚያደርጉ ነገሮችን በሾርት ኖታችሁ ላይ ማስቀመጥ አለባችሁ። በተለይ እንደነ ቴብል አይነት የተለያዩ ሰንጠረዦች፣ ፍሎ ቻርቶች እና እንዲሁም ደግሞ የተለያዩ ግራፎች አንድን ነገር በቀላሉ ለመግለጽ አንድን ነገር በቀላሉ ለማስረዳት በጣም ጠቃሚና ወሳኝ ናቸው። ምክንያቱም በቴብል ላይ አብዛኛውን ጊዜ በተለይ በኢኮኖሚክስ ብትመለከቱ በተለያዩ ስለነ ማርኬት ስትራክቸር የሚገልጽ ቢሆን በዛ ላይ የነ ፐርፌክትሊ ኮምፒቲቲቭ ማርኬትን የነ ሞኖፖሊስቲክ ኮምፒቲቲቭ እንዲሁም ደግሞ የኦሊጎፖሊ የዲዮፖሊ የነዚህን በሰንጠረዥ አድርጋችሁ እነሱ ጋር ያለውን ንጽጽሮች
እነሱ ጋር ያለውን የማርኬት ስትራክቸር የእያንዳንዱን በንጽጽር በማስቀመጥ በቀላሉ በአንድ ሰንጠረዥ ብቻ የአራቱንም ኦልሞስት ብዙ ፔጅ ሊፈጅ የሚችለውን ነገር በቀላሉ ማስቀመጥ ትችላላችሁ ማለት ነው። በመቀጠልም የምትጠቀሙት ሪቪው ኤንድ ሪቫይዝ ማድረግ በዛ ቦታ ላይ ማለት ነው የተለያዩ ድጋሚ ማንበብና መከለስ። ምክንያቱም አንዳንድ ነጥቦች ሊቀሩ ይችላሉ የምትሏቸውን በመመልከት ድጋሚ ሪቪዚት በማድረግ ድጋሚ ኖታችሁን ድጋሚ በመመልከት ሪቫይዝ በማድረግ የተቀሩ ኖቶችን ማስቀመጥና እንዲሁም ደግሞ የቀረ አለ የምትሉትን ነገር በሾርት ኖት ወይም ደግሞ ግልጽ በሆነ ቃል ማስቀመጥ ነው ማለት ነው። በመጨረሻም በሾርት ኖት ላይ የምትጠቀሙት ወሳኝ ነጥብ ዲጂታል ቱሎችን ወይም ደግሞ የተለያዩ ዌብሳይቶችን ነው። እንደነዚህ ዌብሳይቶች ላይ ዲጂታል ቱል በጣም የሚጠቅማችሁ ዌብሳይቶች እንደ ኖሽን፣ እንደ ኤቭሪኖት ወይም ደግሞ እንደ ዋንኖት አይነቶቹ በጣም ኦርጋናይዝ የሆኑ ኖቶችን ወይም ደግሞ የተጠናከሩ ኖቶችን ሲስተማቲካሊ ሜክ ለማድረግ በጣም የሚጠቅሙ ዌብሳይቶች ናቸው። ቻትጂፒቲም በዚሁ ኖት አዘጋጅልኝ ብላችሁ የተለያዩ ፋይሎችን ብታስቀምጡለትም እንደዚሁ ሾርት ኖቶችን ያስቀምጣል ማለት ነው። ነገር ግን እነ ኖሽን እንደ ኤቭሪኖት ወይም ደግሞ እነ ዋንኖት ግን በጣም በዚህ ዘርፍ ማለት ነው የተዘጋጁ ዲጂታል ቱሎች ናቸው። እነዚህን በመጠቀምም ሾርት ኖታችሁን አሪፍ ማራኪና ሳቢ ማድረግ ትችላላችሁ ማለት ነው። እንደዚህ በማድረግ ሾርት ኖታችሁን ማዘጋጀትና ይህንንም በመጠቀም አጠር ያሉ አጤሬራዎችን በማዘጋጀት ፈተናም ሆነ የተለያዩ ነገሮችን በቀላሉ መረዳትና በዛም ነገር ላይ ለምትፈልጉት ዓላማ መዋል ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ላይክ፣ ሰብስክራይብ እና ሼር በማድረግ ሌሎችም ተማሪዎች እንዲጠቀሙበት እናድርግ። ቻው፣ እናመሰግናለን።